የእናንተን አቅም ማወቅ ከፈለጋችሁ የመጀመሪያ እናንተ ህይወት ላይ የተከፈተውን ውጊያዩት። ሁለተኛ ጠላቶቻችሁ ነዋቸው። ምን አይነት ጠላት ነው ያላችሁ? ምን አይነት ውጊያ ነው ያለባችሁ? ያላችሁ ጠላት እናንተ ምን ያክል ፖቴንሻል እንዳላችሁ ይናገራል። በብዙ አይነት ውጊያ ውስጥ እያለፋችሁ ነው። በብዙ አይነት ጦርነት ውስጥ እያለፋችሁ ነው። በብዙ አይነት ተግዳሮት ውስጥ እያለፋችሁ ነው። ከነሱ የሚበልጥ ነገር እኔ ውስጥ ስላለ ነው እየተዋጉኝ ያሉት። የእናንተ ምላሽ ችግሩ ምንድነው? የእናንተ ምላሽ አይ አሁንስ ደከመኝ፣ አሁንስ ተስፋ ቆረጥኩ፣ አሁንስ መጽሐፍ ቅዱስ በየትኛውም ውጊያ ውስጥ እንደተሰላችሁ ሳይሆን መጽሐፍ ቅዱስ በየትኛውም ውጊያ ውስጥ ወታደር እንድትሆኑ የነገረ። በዙሪያችሁ ካለው ችግር እናንተ ውስጥ ያለው ኃይል ይበልጣል። ብዙ ጊዜ ምንድነው በጦርነት ውስጥ የኛ ትልቁ ችግር አንደበታችንን አንጠቀም። አሁን ያለንበት ጄኔሬሽን ከየትኛውም ጊዜ በላይ ሶፍት እና ለስላሳ ክርስቲያኖች የበዙበት ጄኔሬሽን ነው። ሶፍት ለስላሳ ምላስ ብቻ ያላቸው። ጳውሎስ እንደተናገረ ቃላቸውን አይደለም አለ ኃይላቸውን ማየት ፈልጋለሁ። ሰዎቹ ምን ብቻ ነው ያላቸው? ቃል ብቻ ነው ያላቸው፣ ኃይል የላቸው። ትንቢት ሲተነብይ ሰዎች ሲፈወሱ ደግሞ ጄኔሬሽን ሲያይ ያኛውን ኃይል አልባውን የእግዚአብሔር ሰው ብሎታል። ይሄኛውን ደግሞ አይ ይሄኛው አገለቱ ትንሽ ከእግዚአብሔር አይመስልም፣ ለምን አጋንንት አስወጥቷል። አሁን ያለው ጄኔሬሽን ሶፍት ክርስቲያኒቲ ስለበዛበት ኃይል የተሞሉ ሰዎችን ፋይት የሚያደርግ ጄኔሬሽን ሲከተለኝ ከኋላዬ። የእናንተን አቅም ማወቅ ከፈለጋችሁ የመጀመሪያ እናንተ ህይወት ላይ የተከፈተውን ውጊያዩት። ሁለተኛ ጠላቶቻችሁ ነዋቸው። ጠላቶቻችሁ ነዋቸው። ምን አይነት ጠላት ነው ያላችሁ? ምን አይነት ውጊያ ነው ያለባችሁ? ያላችሁ ጠላት እናንተ ምን ያክል ፖቴንሻል እንዳላችሁ ይናገራል። ሃሎ ኤልሳ ጋር ስትመጡ ኤልሳ ሰፈር ውስጥ ያሉ ሰዎች ናቸው የሚቃወሙ ስለ አይደለም። እኔን የሚቃወመኝ የሶሪያው ንጉስ፣ የሶሪያ መከላከያ ሚኒስተር፣ ሶሪያ ውስጥ ያለው ወታደር በሙሉ ነው ሲላችሁ እየነገራችሁ ያለው ነገር ምንድነው? የዚህ ሰውዬ ዋጋ ሶሪያ ከምትባል ሀገር ይበልጣል። በብዙ አይነት ውጊያ ውስጥ እያለፋችሁ ነው። በብዙ አይነት ጦርነት ውስጥ እያለፋችሁ ነው። በብዙ አይነት ተግዳሮት ውስጥ እያለፋችሁ ነው። በደንብ ስሙኝ። አሁን በኤልሳና በእኛ መካከል ያለው ልዩነት ምንድነው? ኤልሳ አንዲት አገር ባንተ ላይ ተነሳለች ስትለው የሚነግር ነገር አንድ ነው። እነሱ ጋር ካለው እኔ ጋር ያለው ይበልጣል ይላል። ያ ማለት የሚበልጥ ከነሱ የሚበልጥ ነገር ስለያዝኩ ነው ፋይት እያደረጉኝ ያሉት። ከነሱ የሚበልጥ ነገር እኔ ውስጥ ስላለ ነው እየተዋጉኝ ያሉት። የኤልሳ ምላሽ ነው። የእናንተ ምላሽ ችግሩ ምንድነው? የእናንተ ምላሽ አይ አሁንስ ደከመኝ፣ አሁንስ ተስፋ ቆረጥኩ፣ አሁንስ ልዩነታችን የእናንተ ምላሽ እና የኤልሳ ምላሽ። የእናንተ ምላሽ የሆነበት ይሄኛውም ተነስቷል፣ ያኛውም ተነስቷል፣ ያኛውም ተነስቷል። ያልገባቸው ነገር እነሱ ካላቸው እኔ ያለኝ ይበልጣል። ያልገባቸው ነገር እነሱ ጋር ካለው ማን ጋር ያለው ይበልጣል? እናንተ ጋር ያለው ይበልጣል። እናንተ ጋር ያለው ይበልጣል። እናንተ ጋር ያለው ይበልጣል። ምንም ውጊያ የሌለባቸው ሰዎች፣ ምንም አይነት ጦርነት የሌላ ወይም ትንሽ ጠላት ያላቸው ሰዎች ትንሽ ፕሮግራም ነው ላይፋቸው ላይ ያለው። የናዝሬቱ ኢየሱስን አይታችሁታል። ገና እንደተወለደ እኮ ነው መወለዱ ሲሰማ ሄሮስ የሚባል ሰውዬ ቁጭ ብሎ ይሄን የተወለደውን ሕፃን እንዴት እናጥፈዋለ? ልክ ሲወለድ ዋጋው ገብቷቸዋል። ከሪጋኖች ልክ ሲወለድ ነው በህይወቱ ላይ አስቡት። ላይክ 2 ዓመት 3 ዓመት ያልሞላው ሕፃን ልጅ 2 ዓመት 3 ዓመት ያልሞላው ሕፃን ልጅ አንድ ንጉስ ሰራዊትና መሳሪያ አስከትቶ ይሄንን ሕፃን ልጅ መግደል አለብኝ ብሎ ሲወጣ ያ ማለት የ2 ዓመት ሕፃን ልጅ የተሸከመው ነገር ቤተ መንግስት ውስጥ ካለው ሰውዬ የሚበልጥ ነገር ነው። የያዘው አጀንዳ እዛው ውስጥ ካለው አጀንዳ የሚበልጥ ነው። መጽሐፍ ቅዱስ በየትኛውም ውጊያ ውስጥ እንደተሰላችሁ ሳይሆን መጽሐፍ ቅዱስ በየትኛውም ውጊያ ውስጥ ወታደር እንድትሆኑ የነገረን። በየትኛውም ውጊያ ውስጥ የወታደር ማይንድ ሴት እንዲኖረን የነገረን። ኤልሳ ብቻውን ሙሉ የማንን ሰራዊት? የሶሪያን ሰራዊት። ሙሉ የሶሪያን ሰራዊት መጽሐፍ ቅዱስ ውስጥ አንድ ስፍራ ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 18 እስከ 20። አንዳንዱ ግን ወደ እናንተ የማልመጣው እየመሰላቸው አንዳንዶች ወደ እናንተ መመጣ ሳይመስላቸው እሺ የታበዩ አሉ፣ በትዕቢት የተወጠሩ አሉ። ነገር ግን ጌታ በረምስሙኝ። ለምንድን ነው በትዕቢት የተወጠሩት? እኔ ወደ እናንተ የማልመጣ መስሏቸው። እሺ ነገር ግን ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ። ነገር ግን ጌታ ቢፈቅድ ፈጥኜ ወደ ማን እመጣለሁ? ወደ እናንተ እመጣለሁ። እሺ የትዕቢተኞችንም ኃይል አውቃለሁ እንጂ ቃላቸውን አይደለም። ምን ማለት እንደሆነ ልንገራችሁ። ወደ እናንተ በመጣው ለአንድ ነገር ነው። ምን አይነት ኃይል እንዳላችሁ ማወቅ ፈልጋለሁ። ወደ እናንተ መመጣው ስለኔ ብዙ አውርቷል፣ ስለኔ ብዙ ተናግሯል። ስመጣ ዲቤት ላረጋችሁ አይደለም መጣው።
ያላቸውን ኃይል ከኔ ኃይል ጋር ላጋጥም ነው መጣው። ፋይት ላረጋቸው ነው መጣው። ምን አይነት ኃይል እንደተሸከሙ ላይ ነው የመጣው። አሁን ያነበብነው የኤልሳ ህይወት ውስጥ የምታዩት ነገር አንድ ነው። ኤልሳና ሎሌው መጽሐፍ ቅዱስ ንጉሱ አይልም። ኤልሳና ሎሌው ተነሱ። ሌላው መጣና ኤልሳ ለው እየጠበቁ ነው። ምን ሲባል የሶሪያ ወታደሮች በሙሉ እየጠበቁ ነው። ቀደም ምንድን ያደረገው ኤልሳ ምን አይነት ኃይል እንዳላቸው ማወቅ ፈልጋለሁ ብሎ ሄደ። ጦርነቱን ሸሻ አይደለም፣ ምን አይነት ኃይል እንዳላቸው ከኔ የሚበልጥ ኃይል እንዳላቸው ማወቅ ፈልጋለሁ አለ። በህይወታችሁ ውስጥ ያሉ ሁሉም ጦርነቶች ቴስት የሚያደርጉት የእናንተን ኃይል ነው። ምን አይነት ኃይል እንዳላቸው ነው ቴስት እያደረጉ ያሉት። አሎ የተከፈቱባችሁ ጦርነቶች በሙሉ ስታጠቃልሏቸው ቴስት እያደረጉ ያሉት የእናንተን ኃይል ነው። ከተሸነፋችሁ ኃይል አልባ እንደሆናችሁ እየነገሯችሁ ነው። ካሸነፋችሁ ደግሞ እናንተ ጋር ያለው ከነሱ እንደሚበልጥ እየነገራችኋቸው ነው። ክርስቲያኒቲ የንግግር ጉዳይ አይደለም። ክርስትና የኃይል ጉዳይ ነው። የኃይል ጉዳይ ነው። አስቡት፣ በ10 ሺዎች የሚቆጠሩ ወታደሮች እዛ ጋር ተቀምጠው እዚህ ጋር ሆነ ወታደሮቹ መጥተዋል ስትባል ቀጣይ የምትወስደው እርምጃ ምንድነው? መሸሽ። ቀጣይ የምትወስደው እርምጃ ምንድነው? መሮጥ። ኤልሳ ልብሱን ለባበሰ፣ ተከተለኝ አለው። አንተ አትፍራ፣ እኛ ጋር ያለው ምን ይላል? ይበልጣል። አንተ ምን አትበል፣ ምንም አይነት ፍርሃት እንዳይሰማ። አሁን ኃይል ቴስት የምናደርግበት ታይም ነው። በዙሪያችሁ ካለው ድህነት እናንተ ውስጥ ያለ ባለጠግነት ኃይል ይበልጣል። በዙሪያችሁ ካለው ችግር እናንተ ውስጥ ያለው ኃይል ይበልጣል። አሜን። እናንተ ውስጥ ያለው ፖቴንሻል ይበልጣል። አሜን። እናንተ ውስጥ ያለው አቅም ይበልጣል። አሜን። እናንተ ውስጥ ያለው አሜን አሜን አሜን። አስቡት፣ ሰዎቹ መሳሪያ ይዘው ነው የመጡት። መሳሪያ ይዘው የመጡት ይሄን ሰውዬ ምን ላለዋለን? ልክ እናስገባዋለን። እና ሰውዬው መሳሪያ ሲያይዝ መጣ። አያቸው። እግዚአብሔር ሆይ አለ፣ ይሄን ወታደር በሙሉ አይነ ስውር አድርገው። ጥይት አልያዘ መሳሪያ ያዙ ሰዎች ፊት ቆሞ ይሄን ሁሉ ወታደር ምን አድርገው? አይነ ስውር አድርገው። እነሱ ከያዙት መሳሪያ በላይ የሱ ቃል ፓወርፉል ነው። እነሱ ካቀባበሉት መሳሪያ በላይ ኤልሳ አፍ ውስጥ ያለው ቃል ምንድነው? ኃይለኛ ነው። ኃይለኛ ነው። ኃይለኛ ነው። የብዙዎቻችሁ ትልቁ ችግር ምን እንደሆነ እንገራችሁ። አንድ ጊዜ ሐዋርያቱ በመርከብ ውስጥ እየሄዱ ታንኳ ውስጥ እየሄዱ የናዝሬቱ ኢየሱስ ተኝቶ ነበር እና ሐዋርያቱ ቀሰቀሱት። እንደዚህ አሉት፣ ስንጠፋ ግድ አይልህም አሉት። ምክንያቱም ስንጠፋ ግድ አይልህም ማለት አሁን ተነስተህ እዚህ ንፋስ ላይ መናገር አለብህ አሉት። የናዝሬቱ ኢየሱስ ተነሳና ንፋሱን ማዕበሉን ምን አለው ይላል? ጸጥ በል። ብዙ ጊዜ ምንድነው በጦርነት ውስጥ የኛ ትልቁ ችግር አንደበታችንን አንጠቀም። አንድ ጊዜ ፕሮፌት ኤንጅል ቸርች የጀመርኩ ሰሞን ነው አለ። 12 ሰዎች ናቸው 10 ሰዎች ቸርች ውስጥ ቁጭ ብለዋል አለ እና ሰውየው መጣ አለ። እነዛን ጊዜ ኃይለኛ የሆነ መንፈስ ቅዱስ ኃይል እያለፈ ነው። ሰዎች መልአክ እያዩ ነው። ብዙ ነገር ሀፕን እያደረገ ነው አለ እና የአዳራሹ ማናጀር መጣና አልፋቤቶች አሉ አይደል? ታውቋቸዋላችሁ? አልፋቤቶች ኤልጂ ምናምን የሚባሉት እንደነሱ ነው አለ። መጣና አሁን ታይም አልቋል ውጣለኝ አለ። ትንሽ ደቂቃ ጠብቀኝ ስለዋለ ማይክ በያዝኩበት ስፍራ ሆኖ እኔ ጋር መመላለስ ጀመረ። ውጣ እኮ ነው እያልኩ ያሉት ለምን ደሞ አስመው ታይም ሄዷል እያለ ደን አንድ ነገር አደረኩኝ። መጣሁና በግሬ እቺም መስመር አልፈ ማውራት ከቻልክ እወጣለሁ አልኩት አለ። ማትወጣ ከሆነ ጎትቻ አስወጣሃለሁ ብሎ ልክ መስመሯን ሲረቅጣት አለ ተነስቶ ፈረጣለ። በረም ስሙን። ልክ ተነስቶ ሲፈርጥ ሌሎች ዙሪያው ላይ የነበሩ እሱ ጋር አብረው የሚሰሩ ናይጄሪያን ነበሩ አለ። ሲፈርጥ እያዩት ነው አለ። በቃ እናንተ ተናገሩ ሲል እኛ ከቀደም ይሆን ከሆነ አይተናል። አሁን አንናገርም። ቢኮዝ የኃይል ጉዳይ አሁን ያለንበት ጄኔሬሽን ከየትኛውም ጊዜ በላይ ሶፍት እና ለስላሳ ክርስቲያኖች የበዙበት ጄኔሬሽን ነው። ሶፍት ለስላሳ ምላስ ብቻ ያላቸው። ጳውሎስ እንደተናገረ ቃላቸውን አይደለም አለ ኃይላቸውን ማየት ፈልጋለሁ። ሃሎ ቃላቸውን አይደለም ምናቸውን ኃይላቸውን ማየት ፈልጋለሁ። ያ ማለት ሰዎቹ ምን ብቻ ነው ያላቸው? ቃል ብቻ ነው ያላቸው፣ ኃይል የላቸው። አሁን ያለንበት ጄኔሬሽን ውስጥ ያለው ክርስትና ቃል ብቻ የበዛበት ክርስትና ነው። ዲቤት ብቻ የበዛበት ክርስትና። ጌታ ኢየሱስ አንድ ጊዜ እንደዚህ አላቸው፣ መጥምቁ ዮሐንስ አንተ ነህ ወይስ ሌላን ጠብቅ ብለዋል አሉት። ቀጣይ መለሰው ምላሽ ምንድነው ታውቃላችሁ? ሂዳችሁ ንገሩታል። እውሮች አይናቸው እየበራ ነው፣ አንካሶች እየዘለሉ ነው። ከኔ ጋር ናችሁ?
አንተ ነህ ወይስ የምትመጣው ወይስ ሌላ ነው ሲባል የመለሰው ምላሽ አንድ ነገር ነው። ሂዳችሁ ንገሩት ምን አይነት ኃይል እየተገለጠ እንዳለ። አሁን ያለንበት ጄኔሬሽን በጣም የሚያስቀው ነገር ልንገራችሁ። አሁን ያለንበት ጄኔሬሽን ውስጥ አንድ ሰው መጽሐፍ ቅዱስ ከፍቶ እንትና ብሎ ሰብኮ ተሳድቦ ልክ ሲጨርስ ጄኔሬሽኑ ምን አይነት የእግዚአብሔር ሰው ነው የሚገርም ቃል አካፈለም ብሎ ነው እንትን የሚለው። አንድ የእግዚአብሔር ነብይ ደግሞ መጥቶ መጽሐፍ ቅዱስ ከፍቶ አጋነን ሲያስወጣ ትንቢት ሲተነብይ ሰዎች ሲፈወሱ ደግሞ ጄኔሬሽን ሲያይ ያኛውን ኃይል አልባውን የእግዚአብሔር ሰው ብሎታል። ይሄኛውን ደግሞ ይሄኛው አገልግሎቱ ትንሽ ከእግዚአብሔር አይመስልም። ለምን አጋንንት አስወጥቷል። አሁን ያለው ጄኔሬሽን ሶፍት ክርስቲያኒቲ ስለበዛበት ኃይል የተሞሉ ሰዎችን ፋይት የሚያደርግ ጄኔሬሽን ነው። ከዚህ በኋላ እንቅስቃሴያችሁ በኃይል ይሆናል። እርምጃችሁ በኃይል ይሆናል። እንቅስቃሴያችሁ በኃይል ይሆናል። አገልግሎታችሁ በኃይል ይሆናል። እያንዳንዱ ነገራችሁ በኃይል በኃይል ይሆናል። በኃይል ይሆናል። አሜን። ከኔ ጋር ናችሁ? በኃይል ይሆናል። በኃይል ይሆናል። ኃይል በሉስ። ኃይል መንፈስ ቅዱስ በኃይል መመላለስ እፈልጋለሁ። ወደ ህይወታችሁ የሚመጡ እያንዳንዱ ችግሮች ቴስት እያደረጉ ያሉት የእናንተን ኃይል ነው። አሜን። እየሞከሩ ያሉት የእናንተን ኃይል ነው። እየሞከሩ ያሉት ምንድን ነው? የእናንተን ኃይል አለው ወይስ ኃይል አልባ ነው? ኃይል አለው ወይስ ቃል ብቻ ያለው ሰው ነው? ኃይል አለው ወይስ የንግግር ክርስቲያን ብቻ ነው? ጳውሎስ ኃይላቸውን ማየት ፈልጋለሁ ያላቸው ሰዎች እነማን እንደሆነ ታውቃላችሁ? ቁጭ በሉ። ቆሮንቶስ ቤተክርስቲያን ውስጥ መጥቶ ቃላቸውን ብቻ አይደለም አለ፣ ምናቸው ማየት ፈልጋለሁ። እነዛ ሰዎች እንደማን እንደሆነ ታውቃለህ? የቆሮንቶስ ቤተክርስቲያን አመራር የሆኑ ሰዎች ናቸው። የቆሮንቶስን ቤተክርስቲያን ሽማግሌ ሆነው የመሩት ሰዎች እነዚህ ናቸው። ጳውሎስ መጣና ቤተክርስቲያን እንደዚህ አይመራም አለ እና እዛ ስመጣ የአመራር ጥበብ አይደለም ማስተምረው። እዛ ስመጣ ኃይል ነው ማየት የምፈልገው። አሜን። ሄሎ፣ ኃይል ነው ማየት የምፈልገው። እስኪ ኃይል በሉ። ኃይል። ድምጻቸው አይሰማም። እያንዳንዱ ህይወታችሁ ላይ የሚከፈቱ ጦርነቶች በሙሉ የሚጠይቁት ነገር ምንድነው ከተባለ ኃይል ነው። ትናንትና ወዲያ ማርኮ ሩቢዮ የሚባለው የአሜሪካው ባለስልጣን ታውቁታላችሁ? ማርኮ ሩቢዮ ስለ ኢራን ጦርነት ሲያወራ እንደዚህ አለ። ትናንትና ወዲያ የሰማሁት ማንም ሰው አለ እኛ ላይ ተኩሶ በሰላም አያድርማል። ከነገርናችሁ ማንም የትኛውም ሀገር አለ ደሞመንት አሜሪካ ላይ የተኮሰ ሰዓት እንቅልፍ ያጣል። ለምን ሲባል የሚመለስለት በቃል አይደለም በኃይል ነው። ማንም ሰው እናንተን ነክቶ ከዚያ በኋላ አይተኛም። አሜን። አልገባችሁም? የትኛውም ችግር እናንተን ነክቶ የትኛውም ፕሮብሌም አሜን። ራፖሳ ሊብራዲያና ኮሳቴ አይረሰበት ዜሌ ብሬደጌዴሌ ቦስ አይረሰበት። ቁጭ በሉ። ትልቁ ችግር ምንድነው? አሜሪካ አንተን ለላከው ኃይል የሚበልጥ ኃይል ነው የምትልክብህ። የሚበልጥ ኃይል ትልክብሃለች። አንተ አንድ ድንጋይ ከወረወርክ 30 ድንጋይ ትወረውራለች። ከዚህ በፊት ነግሬያችኋለሁ። አንድ ሰው በህይወታችሁ ላይ ድንጋይ ከወረወረ እንደዛን ድንጋዮች ሰብስባችሁ ቤት ስሩ የሚላችሁ ሰው ቤት በድንጋይ እንደሚሰራ ያውቃል። አንድ ሰው አንድ ድንጋይ ከወረወረባችሁ ማድረግ ያለባችሁ 10 ድንጋይ መወርወር ነው። ማርኮ ሩቢዮ ምንድነው ያደረገው? ማንም ሰው አሜሪካ ላይ ተኩሶ ምን አይልም። ከዛ በኋላ ዲፕሎማሲ የውጭ ግንኙነት እንሞክራለን አይደለም ያለው። ወደ ንግግር እንመጣለን አይደለም፣ ድርድር እናደርጋለን አይደለም። አይተኛም፣ በሰላም አያድርም። እናንተን የነኩ የትኞቹም ኃይላት በሙሉ እንቅልፍ እንዲያጡ አዛለሁ። እንቅልፍ እንዲያጡ አዛለሁ። እንቅልፍ እንዲያጡ አዛለሁ። ቁጭ በሉ። ያውና ትልቁ ችግር ምን እንደሆነ ነገር ቤንሰን ኢዳሆሳ የሚባል አንድ እግዚአብሔር ሰው ነበሩ እና ቤንሰን ኢዳሆሳ እንደዚህ ይላል፣ በስህተት እንኳን ከነካችሁኝ ትሞታላችሁ ይላል። በስህተት እንኳን ከነካችሁ ለምን ከተባለ ምላሹ ኃይል ነው። ኤልሳን ሊገሉ የመጡ ሰዎች በሕይወት ዘመናቸው አይተውት የማያውቁትን በሽታ ነው ኤልሳ የሰጣቸው። ምን ሆኖ ሲባል አይነ ስውር ሆኑ። ወደ ሶሪያ እንኳን እንዳይመለሱ ሆኖ ነው አይነ ስውር የሆኑት።
የኛ ቢጉ ፕሮብሌም ምንድነው? ቢጉ ፕሮብሌም ምንድነው? የኛ ትልቁ ችግር ምንድነው ታውቃላችሁ? ለሚፈጠሩብን ለየትኞቹም ጦርነቶች በሙሉ ምላሽ አድርገን የምናስበው ኃይል አይደለም። ሶፍት ስለሆን ለስላሳ ክርስቲያኖች ስለሆን ምላሽ አድርገን የምናስበው ችግር የለውም እንመክረዋለን። ምላሽ አድርገን የምናስበው ለስላሳ የሆኑ የዲፕሎማሲውም የአንደበት ወርዶችን ብቻ ነው። ኃይል ምላሽ የለንም። አስቡት፣ የሆነ ጠንቋይ እዚህ ሆኖ እየረበሻችሁ ነው። ቤተክርስቲያን መታችሁ ለዚህ ጠንቋይ ጸልይለት ይባላል። ያ ጠንቋይ ፋይት እያደረጋችሁ ያለው እኮ በኃይል ነው። ከኔ ጋር ናችሁ? ወደ ህይወታችሁ እየላከ ያለው በምንድን ነው? መናፍስቶችን ነው። እነዛን መናፍስቶች ለዚህ ጠንቋይ በመጸለይ የምታባሯቸው ይመስሏችኋል? ጠንቋዩ እያደረገ ያለው ነገር ምንድን ነው? ኃይላችሁን ቴስት እያደረገ ነው። ኃይል አላቸው ወይ የሚለውን ቴስት እያደረገ ነው። አንድ በጥንቆሎ ዓለም በጣም ጠልቆ ሄደ አንድ ሰው ቴስቲሞኒውን ሲናገር ሰማሁት። አንዳንድ እኛ የማንደርስባቸው ቤተክርስቲያኖች አሉ አለ። ላይክ ሚሽን ምን ተሰጠን፣ ምንም ፕሮግራም ተሰጠን አንደርስባቸው ማለት እንኳን ውስጥ መግባት አይደለም፣ እንኳን ውስጥ ገብተን ኮንፊውዥን መፍጠር አይደለም፣ ገና ሚሽኑ ሲሰጠን ያንን ሚሽን አንቀበልም እንላለናል። ለምን? እነዛ ቸርቾች ምን እንዳለ ያውቃሉ። እነሱ አንድ ቢተኩሱ ምላሹን ያውቁታል። አንድ ጊዜ ቤንሰን ዳውሳ አንድ ቤኒን የሚባል ከተማ ላይ ትልቅ ክሩሴድ አዘጋጅተው እያገለገሉ እያለ መድረክ ላይ ሆነው እንደዚህ ያሉ መድረክ ላይ ሆነው አሁን በዚህ ሰዓት እኔንና ፕሮግራሙን ለመረበሽ አየር ላይ የምትበሩ በሙሉ ይሄ አየር እንዳይስማማችሁ ጸልያለሁ፣ አየሩን ዘግቻለሁ አለ። በሕያው ጊዜ በፊት ነው የምነግራችሁ። ከአየሩ ላይ ሰዎች ጠብ ጠብ ማለት ጀመሩ። ከአየሩ ላይ ሰዎች ጠብ ጠብ መውደቅ ጀመሩ። ኃይል ለብሮንዶስ ሳካታራ ባህሻለ ኃይል የሐዋርያት ሥራ ምዕራፍ 3 ላይ እነ ጴጥሮስ ያንን ሽባ ሰውዬ ካስነሱት በኋላ ምዕራፍ 4 ላይ ምን ብሎ እንደነገሯችሁ ታውቃላችሁ? ስብከት ቀጥሉ አላችሁ። መስበክ ትችላላችሁ፣ በዚህ ስም ግን አሉ ምንም እንዳታረጉ። ያማል እኛ እየተረበሽን ያለው በሚሰብኩ ሰዎች አይደለም። እየተረበሽን ያለው ይሄንን ስም ተጠቅመው ኃይል በሚያስወጡ በኃይል በሚንቀሳቀሱ ሰዎች ነው። ስብከት ተፈቅዷል ተባለ። ምን ተፈቅዷል? ስብከት ተፈቅዷል። ግን ምን እንዳታረጉ? በዚህ ስም ስልጣን ምንም ነገር እንዳታረጉ። ይሄ ጄኔሬሽን ኃይል ይፈራል። ይሄ ጄኔሬሽን ላብራዲያና ኮሳ ቲክላርዳባሲያ የእንግሊዟ ንግስት ኤልሳቤት ኩዊን ኤልሳቤት በህይወት እያለች የተናገረችውን ነገር ልንገራችሁ። ከእንግሊዝና ከስኮትላንድ ሰራዊት በላይ አለች። ጆን ኖክስ የሚባለው ሰውዬ የዛ ወንጌላዊ ጸሎት የበለጠ ያስፈራኛል አለች። የዛ ሰውዬ ጸሎት ይሄን የተናገረች ያለው ተራሱ አይደለም። አንዲት ንግስት እዚህ እኛ ካከማቸነው ጦር በላይ የሚያስፈራኝ ነገር ጆን ኖክስ እኛን ተቃውሞ ከጸለየ ነው። ጸሎታችሁ ኃይል እንዲኖረው ጸልያለሁ። አሜን። ጸሎታችሁ ኃይል እንዲኖረው ኃይል እንዲኖረው አሜን 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 ኃይል እንዲኖረው ጸልያለሁ። ኃይል እንዲኖረው አሜን አሜን ኃይል እንዲኖረው ኃይል እንዲኖረው ራባሳ ሊግራዲያና ኮሳላ ፓራዲያ ካሶፋ ሴሌብሬዴጌዴሌ ፖሳ ለፍራኮሻቴና ሮቦሳ ሊግራዲያና ኮሳታ ላ ፓራዲያ ሄ አሜን አሜን። ቁጭ በሉ። እኛ ጄኔሬሽን ውስጥ ከባዱ ነገር ምን እንደሆነ ልንገራችሁ። እኛ ጄኔሬሽን ውስጥ ከባዱ ነገር ችግሩ ምሳሌ ነው። እሺ ቤኒ ኩላሊት በሽታ ቢኖርበት እንካ ሂድ ተፈውሰሃል አልኩት። አስቡት። ከዛ ቀጣይ መረኩን የሚይዙ ሰዎች ምን እንደሚሉ ታውቃላችሁ? እንዴት ፈወሰው? ያልገባችሁ ሰው እሺ ችግር የለውም እናንተ ሳሰጡ ፈውሱት። መጠየቅ ያለባችሁ እናንተ ሳሰጡ ምንም ነገር ሳታረጉ ይሄን ሰው እየፈውሱት ነው ማለት ያለባችሁ። እናንተ ምንም ሳታረጉ ብቻ ይሄን ሰው ምን በሉት? ኃይል። የናዝሬቱ ኢየሱስ ምን ይሉት እንደነበር ታውቃላችሁ? በሰንበት ቀን ለምን ፈወሰ ይሏቸዋል። ኦኬ እሺ በሰንበት ቀን መፈወስ ይከልከል። እናንተ ሰኞ ቀን ፈውሱት። እናንተ ማክሰኞ ቀን ፈውሱት። እናንተ ሮብ ቀን ፈውሱት። እናንተ ሐሙስ ቀን ፈውሱት። እናንተ አርብ ቀን ፈውሱት። የትኛውም ኃይል ፋይት የሚደረግበት ስፍራ ላይ ራሳችሁ እንዳታስቀምጡ።
ኃይል አልባ የሆኑ ንግግሮች ኢንተርቴን አታርጉ። ኃይል አልባ የሆኑ ንግግሮችን ኢንተርቴን በነዛ ንግግሮች አትዝናኑ። ላይክ ከነዛ ንግግሮች ውስጥ የሆኑ ነገሮች እንዳገኛችሁ አታስመስሉ። ኃይል ያለባቸውን ሰዎች ኮሬክት ማድረግ እናንተን ኃይለኛ ያስብላችሁ። አንዳንድ ጊዜ ቀላል ምሳሌ ንገራችሁ። ሶሻል ሚዲያችሁን ክፈቱት። ልክ እንደከፈታችሁት ስለ ፖለቲካ የሚያወሩ ሰዎችን ስሟቸው። ከዛስ የፕራይም ሚኒስተሩን ንግግር የከንቲባዋን ንግግር ሲያረሙት ያላችሁ ትክክለኛ አውቶሪቲ ያላቸውን ፓወር ያላቸውን ሰዎች ንግግር እዚህ ጋር እንደዚህ ባይናገር እዚህ ጋር እንደዚህ ኦኬ እሺ እነሱ እንደዛ ባይናገሩ አሪፍ ነው። አንተ ከነሱ ተሽለህ ተናግረህ ዋይ ለምን ፖዚሽን የለህም? ኩዌሽን ማድረግ ያለባችሁ ዋይ ለምን አንተ ፖዚሽን እንደዚህ የምትናገር ከሆንክ እንደዚህ የምታርም ከሆንክ ዋይ ያ ወንበር ለምን ያንተ አልሆነም? ኃይል አሜን። እንቅስቃሴያችሁ በሙሉ በኃይል እንዲሆን ጸልያለሁ። አሜን። እርምጃችሁ በሙሉ በኃይል እንዲሆን ጸልያለሁ። አሜን። እርምጃችሁ በሙሉ በኃይል እንዲሆን ጸልያለሁ። በኃይል እንዲሆን ጸልያለሁ። አሜን። ቁጭ በሉ። አሜን። አንድ ጊዜ መንፈሳዊ አባቴ ፕሮፌት ኤንጅል ጋር ቴስቲሞኒ የነገረን ባለቤቴም አብራኝ ነበረች። እንደዚህ ያለ አንድ ዚምባብዌ ውስጥ በጣም የሚታወቅ ትልቅ ባለስልጣን መጣ እና ልክ እሱ ሲመጣ ፕሮቶኮሎች በሙሉ ተደበቁ። ቢኮዝ ሰውየው ነፍሰ ገዳይ አረመን የሆነ ሰው ነው። ኤቭሪዋን ያውቀዋል። መጣ። ከዛ ቢሮ ገባ አለ። ሊሞት ያለበት ከባድ በሽታ አለበት አለ። ከዛ አንድ ነገር አሰመርኩኝና እዚህ ጋር ቆም አልኩት አለ። ቆመ። የላይፉን ስቶሪ በሙሉ ነገርኩት አለ። ከዛ በኋላ እንደተፈወሰ ነገርኩት። ከዛ ብዙ ቸርቾች ይጃለው ምናምን አለኝ አለ። ብዙ እንትኖችን ነገረ። ሰውየው ተፈወሰ። ቼክ ሲደረግ ተፈወሰ። ከ3 ወርና ከ4 ወር በኋላ ጠፍቶ መጣ አለ። ሰውየው ጠፍቶ መጣና በሰው ፈልጎ አገኘኛለ። 4 ወር ሙሉ ለምን እንደጠፋው ታውቃለህ አለኝ አለ። አላቅም ስለው አለ። አንተን ማግኘት ከባድ ነው። ፕሮቶኮሎች አያሳልፉም። ኤቭሪዋን አያሳልፍም። 4 ወር ሙሉ የጠፋሁት በአንድ ምክንያት ግን አንድ ታሪክ እንደነገር ፈልጋለሁ ፍቀድልኛል። ኦኬ ካንተ ጋር ከጸለይክልኝ በኋላ ተፈወስኩ አለው። በወሩ አገሪቷ ውስጥ ምርጫ ነበረ። ያንን ምርጫ ለማሸነፍ ብለን ከአንድ ጓደኛዬ ጋር ሞዛምቢክ የሚባል ሀገር ጫካ ውስጥ ኃይለኛ ጠንቋይ አለ ተብለን ሄድን አለ። ጫካ ውስጥ ገባን አለ። ጫካ ውስጥ እኔ ቆምኩኝ፣ ጓደኛዬ ቆመ። ለጓደኛዬ የሆኑ ነገሮች ሰጠው። ታሸንፋለህ አለኛል። እኔ ስቆም ችግር አትፍጠርብኝ እኔ አለ በረምስም አሜን። በጌታ ፊት ነው ችግር አትፍጠር። ኤንጅል የሚባል ሰው ስለቆለፈ መክፈት አልችልም አለኛል። ከኔ ጋር ናችሁ? ኤንጅል የሚባል ሰው ቆልፏል። አንተን ከፍቼ ምንም ነገር ማድረግ አልችልም። ይሄን እየተናገረ ያለው ጠንቋዮች ናቸው። ኃይል ሰፈር ውስጥ እንድትፈሩ ጸልያለሁ። ከተማ ውስጥ እንድትፈሩ ጸልያለሁ። መንደር ውስጥ እንድትፈሩ ጸልያለሁ። ምሪቷ ላይ እንድትፈሩ ጸልያለሁ። አሜን። እንድትፈሩ ጸልያለሁ። አሜን። ላብራዲያና ኮሳ አሜን። ቁጭ በሉ። ጠንቋዩ ፕሮፌት ኤንጅልን አያውቀውም። አየው፣ ሰውየውን አየውን። ኤንጅል የሚባል ሰው አለ እንዳትከፈት አድርጎ ነው የቆለፈ። አሁን አንተን ለመክፈት መሞከር ራሴ ላይ ችግር መፍጠር ነው። ፈጥነህ ሂድ አለኝ አለ። ራፖሳ ሊብራዲያና ኮሳ ጄሌ ፕሬዴጌዴሌ ቦስ ራካታያ ቫኖስ ኃይል ሰዎች እናንተን ነክተው የእናንተን ሰላም ነክተው እነሱ ሰላም እንዳይሆኑ ጸልያለሁ። ሰላም እንዳይሆኑ ጸልያለሁ። ሰላም እንዳይሆኑ ጸልያለሁ። ሰላም እንዳይሆኑ ጸልያለሁ። አሜን። ሰላም እንዳይሆኑ ጸልያለሁ። አሜን። ራቦሳ ሊብራዲያና ኮሳ ሰሃታ ብራካታይዳ ቁጭ በሉ። ዛሬ ሳምንት ይመስለኛል አንድ መንፈሳዊ ልጄ ለአንዲት የተነብይላታል እና እንደዚህ አላት። 6 ጊዜ ጽንስ ጨንግፎብሻል። 6 ጊዜ ጽንስ ጨንግፎብኛል አለችው። እና ጽንስ እንዲጨነግፍብሽ ያደረገው እንደዚህ የሚባል ያንቺ ዘመድ አለ መርጌታ ነው አላት። እሱ እንዲሞት ጸልያለሁ። በረም ስሙኝ። ከዛስ ተጸለየ። ሰውየው ሞተ ብላ ሴትዮዋ መጣች። መርጌታው ሞቶ ሶፍት ክርስቲያኖች ቪዲዮን አወጡት።
ሃው እንዴት መርጌታ እንዲሞት ይጸልያል? 6 ጊዜ ጽንስ የገደለ ሰው በህይወት እንዲኖር እንፍቀድ። 6 ጊዜ ይህች እናት ልጅ እንዳይኖራት መጽሐፍ ቅዱስ ሟርተኛይቷ በህይወት እንድትኖር። አሁን ትልቁ ችግር መሰላችሁ ምን መሰላችሁ? እናንተ ጸልዩላቸው፣ እኛ እንጸልይባችኋለን። እግዚአብሔሪቱ እንደሚሰማ ይዛን ቼክ እናደርጋለን። በርትረዳ ላብራዲያና ኮሳተ አለ ፋራኮሳተ ኤግዛክትሊ በተባለው ቀን መርጌታው ሞተ። በተባለው ቀን መርጌታውን የገደለው ምንድን ነው? እሱ ጋር ካለው የሚበልጥ ኃይል የመጣበት። አሜን 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 ጀለ ብሬደገ ቦሳ ካታይ አሜን ሮቦሳ ሊክራዲያና ኮሳተ አይረሰበት በረም ስሙ። የአስቄዋ ልጆች የካህኑ አስቄዋ ልጆች ታውቋቸዋላችሁ? አንድ መንፈስ ሊያስወጡ ቀረቡ። ኔክስት ምን ነው የተፈጠረው? ጳውሎስ በሚጠራው በማን ስም መንፈሱም እንዳላችሁ ታውቃላችሁ? ጳውሎስን አውቀዋለሁ አለ። ኢየሱስንም አውቀዋለሁ። እናንተ እነማን ናችሁ? መንፈሱ ዓለም ላይ ምንም አይነት ኃይል የላችሁም፣ አናቃችሁ። መጽሐፍ ቅዱስ እንደሚጠቀላችሁ እስከ ከተማው መውጫ ድረስ ልብሳቸውን ቀዶ ራቁታቸውን አሯሯጣቸው ይላል። 7 ሰው አንድ ሰው ብቻውን 7 ሰዎችን አሯሯጣቸው፣ ልብሳቸውን ቀዶ። መንፈሱ የነገራቸው ነገር አለ። ጳውሎስን አውቀዋለሁ። እናንተ ምን ያክል ትታወቃላችሁ? ሰፈር ውስጥ ያሉ ጠንቋዮች ምን ያክል ያውቋቸዋል? ከተማ ውስጥ ያሉ ጠንቋዮች ምን ያክል ያውቋቸዋል? ኃይል አልባ ሰዎች አይታወቁም። after this አሜን ራቦሳ ሊብራሃዲያና ኮሳ ተደፈሐላ ፍራካታይደ ይኸውና ከተማ ውስጥ በጣም መታወቅ ትፈልጋላችሁ? 5 ሰው 10 ሰው። አሜን ቀላሉን ነገር ልንገራችሁ። ቀላሉን ነገር ከተማ ውስጥ በደንብ መታወቅ ትፈልጋችሁ? ቀላል ነገር ሐዋርያት ሥራ ምዕራፍ 3 ቤተ መቅደስ ውስጥ ገቡ። ሽባውን ሰው እያስነሱት ያያቸው ሰው የለም። ሲወጡ ሙሉ ከተማው ጴጥሮስና ዮሐንስን አውቋል። ሙሉ ከተማው ለምን ሲባል ኃይል ያለበትን ሰው ልደብቀው አችልም። ኃይል ያለበት ሰው ልሸፍነው አችልም። ኃይል ያለበትን ሰው አስቡት። ቤተ መቅደስ ውስጥ ነው የጸለዩት። ቤተ መቅደስ ውስጥ ኖዋን አላያቸውም። ሽባውን ሰው ሲያስነሱት አስነስተውት ሲወጡ ሙሉ ከተማው ስለ ጴጥሮስና ስለ ዮሐንስ ሰምቷል። ኃይል ለምዶ ስለ እናንተ ያልተሰማው ኃይል after this ሙሉ ከተማው እንዲያውቃችሁ ጸልያለሁ። አይረሰበት አሜን 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 ሙሉ ከተማው እንዲያውቃችሁ ጸልያለሁ። ሙሉ ከተማው አሜን 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 ያ ሰው ዘሐቫካታያ ብራቫኖስ ያቺ ሴት ብሎ እንዲያቀሽ፣ ያ ልጅ ብሎ እንዲያቀ፣ ያቺ ልጅ ብሎ እንዲያቃችሁ አሜን በኢየሱስ ስም ኃይል ጸልያለሁ። አሜን 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 በኢየሱስ ስም ኃይል ጸልያለሁ። አሜን ራፖሳ ሊብራዲያና ኮሳተ አሜን 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 በረም ስሙ። እስኪ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 እስኪ አንብቡት። የእግዚአብሔር መንግስት እሺ በኃይል ነው እንጂ በቃል አይደለምና። የእግዚአብሔር መንግስት በምንድን ነው? አሁን በቃል ያደረጉ ሰዎች አሉ። በቃል አስቡት። ሙስሊም ያለበት 99% ሙስሊም ያለበት ኤሪያ ላይ ስለ ኢየሱስ አውርቼ በሰላም ወጣ ካልከኝ ስለ ኢየሱስ አይደለም ያወራው። ልክ ነህ? እዛ ያወራው ነገር ቃል ብቻ ነው ያወራው። ሜቢ ከነሱ ዶክትሪን ጋር የሚመሳሰል ነገር ነው ያወራቸው። ለነሱ ማይንድ በሚመጥን ፍልስፍና ነው እንጂ በኃይል አላወራቸው። አስቡት። ክራይስትን በኃይል ካወራችሁት የኃይል ሰዎች ከሆናችሁ ላይክ ሙስሊም ወይም የሆነ ቡድሃ ምናምን ያለበት ኤሪያ አይደለም፣ ክርስቲያኑ መካከል እንኳን ብትገቡ ሽብር ትፈጥራላችሁ። ጳውሎስ ለቆሮንቶስ ቤተክርስቲያን ላሉ መሪዎች እኮ ነው የነገራቸው። ወንጌላችን እናንተ የቃል አድርጋችሁታል አለ። የእግዚአብሔር መንግስት ጉዳይ የቃል ብቻ አድርጋችሁታል። የእግዚአብሔር መንግስት ጉዳይ የቃል ብቻ አይደለም፣ የኃይል ነው። የኃይል ነው። የኃይል ከዚህ በኋላ እንቅስቃሴያችሁ የኃይል ይሆናል። አሜን። እርምጃችሁ የኃይል ይሆናል። አሜን። እያንዳንዱ ነገራችሁ በሙሉ የኃይል ይሆናል። የኃይል ይሆናል። አሜን 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 አሜን። ቁጭ በሉ። አንድ ሳሚ የሚባል የኔ ልጅ አለ። መጥቷል። ዶክተር አልመጣም። አንድ ጊዜ ምን ስቶሪ ነገረኝ። እነሱ ያሉበት ሀገር ላይ በጣም ፌመስ የሆነ ጠንቋይ አለ እና ያ ጠንቋይ ካልፈቀደላችሁ የቀብር ስነ ስርዓት እንኳን አትፈጽሙ። ጠንቋዩ መፍቀድ አለበት።
እና በጌታ ፊት ነው የምነግራችሁ ቃል በቃል የነገረኝ እና አንድ የነሱ አካባቢ እንደ ዘመድ የሆነ ሰው ሞት አለኝ። ኦኬ ከሞተ በኋላ የቤተ ክርስቲያን ሽማግሌዎች መጥተው በጊሁን ከብት ገዝተው ጠንቋዩን አስፈቅደው ነው የቀበሩት። ጠንቋዩን አስቀበሩ። ደን እሁድ መጥተው ይሰብኳቸዋል። ጠንቋይ አስፈቅደው የቀበሩ ሰዎች አንደኛ ቆሮንቶስ ክፈት ሲሉ ትከፍታለህ። አሁን ደግሞ ተሰሎንቄ ጋር እንገባለን ሲሉ አስቡት። አሁን ባለንበት ጄኔሬሽን አሁን ባለንበት ትውልድ ውስጥ ምን ያክል ክርስትና ለስላሳ ወይም ሶፍት እንደሆነ ምን ያክል ሶፍት እንደሆነ ቅርብ ጊዜ 100 ዓመት እንኳን ሳትሻገሩ አባባ ወንዳሮ የሚባል ሰው ታውቃላችሁ? አባባ ወንዳሮ አንድ ቀን ምሽት ፖሊሶች ሊያስሩት መጡ እና ነገ አሁን መሽቷል፣ ነገ ስንመጣ ይዘንህ እንሄዳለን አሉት። ኦኬ በዛሬና በነገ መካከል እግዚአብሔር አላላቸው። ነገ ነው እንመጣለን ያሉት። ምን ሊያረጉት? ሊያስሩት። ቀጣይ ምን ተፈጠቃላችሁ? ልክ ፖሊሶቹ ፖሊስ ጣቢያ ሲደርሱ ኃይለኛ አውሎ ንፋስና መብረቅ ፖሊስ ጣቢያውን አፍርሶታል። የኃይል ሰዎች አሜን አሜን አሜን። የኃይል ሰዎች የኃይል ሰዎች የኃይል ሰዎች ነገ ትታሰራለህ እየተባለ አይ ችግር የለውም በዚህ 24 ቀን ውስጥ 24 ሰዓት አልሞላም መብረቅ ንፋስ ኤቭሪቲንግ ሲመጣ የኃይል ሰዎች ኦማ ኦኩፓ የሚባል የዛሬ ዓመት የሞተ ትልቅ የእግዚአብሔር ሰው አለ እና አንድ ቀን አጋቾች ያዙት እና መኪና ውስጥ ፒካፕ ውስጥ አሳፍሩት። ባለቤቱ አለች እና አብረው ቁጭ ብለዋል እና አግተው ሊገሏቸው ነው እና ኦማ ኦኩፓይ እንደዚህ አላቸው፣ ሻይ በጣም ይወዳል ሰውየው፣ ሻይ ስጡኝ አላቸው። ከዛ አሲድ የሻይ ብርጭቆ ውስጥ ሞልተው ጠጣ ብሎ ሰጡት። እግዚአብሔር ሆይ ስለዚህ ሻይ አመሰግንሃለሁ ብሎ ጠጣው። ቢጠብቁት አይሞትም። 30 ደቂቃ አለፈ፣ 1 ሰዓት ሞላ፣ ሰውየው አይሞትም። ከዛስ አያቸውና ይሞታል ብላችሁ ይጠበቃችሁ ነው አላቸው። እንደኔ አይነት ሰዎች በጥርፊያ አንሞትም አላቸው። እንደኔ አይነት ሰዎች በጥርፊያ አንሞትም፣ በሐሪ አንሞትም፣ ተጣርፈን አንሞትም። አሜን። ኃይል ከዚህ በኋላ በኃይል ትንቀሳቀሳላችሁ። አሜን። በኃይል ትንቀሳቀሳላችሁ። አሜን አሜን አሜን። በኃይል ትንቀሳቀሳላችሁ። አይረሰበት ቁጭ በሉ። አንዳንድ የቢዝነስ ስፍራዎችን አይታችኋል። ክርስቲያን የማይገባባቸው ተብሎ የሚታወቁ የቢዝነስ ኤሪያዎች ውስጥ ክርስቲያን የሆኑ ሰዎች ለሙከራ ብለው ገብተው 3 ወር አይቆዩም፣ ይሄዳሉ፣ ፌል ያደርጋሉ። እዛ ስፍራ ውስጥ ገብተው ክርስቲያን ናቸው እኮ አብሮን ቸርች ወርሺፕ ያደርጋሉ። 3 ወር እዛ ቢዝነስ ውስጥ አይቆዩ። ለምን ሲባል ኃይል አልባ ናቸው፣ ኃይል የላቸው። ያ ማለት እዛ አካባቢ ያሉ ሰዎች ከነሱ የሚበልጥ ኃይል አላቸው፣ ኃይል አልባ። ከዛስ ቸርች መጥና ለምን ቢዝነሱን ዘጋው ስል አይ ውጊያው ስፔሻሊ ከኋላ የነበረው ባለ ሱቅ እና ከፊት ያለችው ውጊያው ሶፍት ክርስቲያን አንድ ጊዜ ጆን ጂ ሌክ የሚባል አንድ ትልቅ የእግዚአብሔር ሰው ነበር እና ከብርሃናም በፊት ራሱን ኤልያስ እያለ የሚጠራው እሱ ነበር እና አንድ ቀን ጉባኤ እያገለገለ ላይ ያለ አንድ ጥግ ላይ ያለ ሴት አንተ ውሸታም ነህ፣ ራስህን ኤልያስ ነኝ ምናምን ትላለህ፣ ውሸታም ነህ። ቢኮዝ እሱ እዛ እያገለገለ አገሪቷ ላይ ትልቅ ድርቅ ነው የተከሰተው እና ውሸታም ነህ፣ የምታወራው ነገር በሙሉ ውሸት ነው አለችው። አሸሮች ተነሱ አለ። የቤተ ክርስቲያኑን በሮች በሙሉ ዝጓቸው፣ አንድ ሰው እንዳይወጣ አለ። 3 ቀን ሙሉ ዝናብ ዘነበ። 3 ቀን ኃይል 3 ቀን ሙሉ ያችን ሴትዮ ጨምሮ ጉባኤው አልወጣም ከቻች 3 ቀን ሙሉ ምን ሲባል ኃይል ላብራዲያና ኮሳቲ ካርዳባሲያ አሁን እንዴት ነው በእኛ ህይወት ውስጥ ኃይልን አክቲቬት የምናደርገው የሚለውን ላስተምራችሁ። ታይም አላችሁ? በደምብ ስሙ። ኃይልን አክቲቬት ስለማድረግ ስናወራ እዚህ ቤት ውስጥ ጄነሬተር አለ አይደል? ጄነሬተሩ ተሰክቷል፣ ወይም ፍሪጅ አለ፣ ፍሪጁ ተሰክቷል። እንዴት
ኦንና ኦፍ ማድረግ እንዳለባችሁ እስካላወቃችሁ ድረስ ቀዝቃዛ ውሃ ወይም ቀዝቃዛ ነገር ከፍሪጅ ውስጥ ልታወጡ አትችሉም። ኃይል የለም እንዳትሉኝ፣ ኃይል አለ። ኃይል አለ። በዛ ውስጥ ያለፈ ያለ ኤሌክትሪክ ኃይል አለ። ወይም እነዚህን አምፖሎች አያችኋቸው? እዛ ጋር ያለውን ኦንና ኦፍ እስካላወቃችሁ ድረስ ኃይል ሳይኖር ቀርቶ ነው አትሉኝም። አሁን ብዙ ክርስቲያን ትልቁ ችግሩ ምንድነው? ኤፌሶን መጽሐፍ ምዕራፍ 3 ቁጥር 20 ክፈቱ። በእኛ እንደሚሰራው ኃይል መጠን ይላል። በእኔ አይደለም ያለው። እንግዲህ በእኛ እንደሚሰራው ኃይል መጠን። በቃ አሁን ምን ማለት መሰላችሁ? በእኛ ምን እንደሚለው እንደሚሰራው ኃይል መጠን በማን ምን ማለት? በእኔ አይደለም ያለው። ሁላችን ላይ የሚሰራ ኃይል አለ አለ። ችግሩ ምንድነው? መጠኑ ይለያያል። አንዳንዶቹ ጋር 20 ዋት ነው፣ አንዳንዶቹ ጋር 10 ዋት ነው፣ አንዳንዶቹ 1000 ነው፣ አንዳንዶቹ ጋር 10000 ነው። ልዩነቱ ምንድነው? ኃይል አለ፣ መጠኑ ግን ይለያያል። ከኔ ጋር በእኛም እንደሚለው እንደሚሰራው ኃይል አለና መጠን የማለት የሚሰራበት ምን አለው? መጠን። ግን በእኛ ውስጥ ምን አለ እያላችሁ ነው? ኃይል አለ፣ ግን የሚሰራበት መጠን ይለያያል። የሚሰራበትን መጠን ምንድነው የለያየው? ከኔ ጋር ናችሁ? የሚሰራበትን መጠን ምንድነው የለያየው? የማለት ምሳላችሁ እሱ ውስጥ አለ፣ እሱ ውስጥ አለ፣ እሱ ውስጥ አለ፣ እሱ ውስጥ አለ፣ እሷ ውስጥ ኃይል አለ፣ ባለቤቴ ውስጥ ኃይል አለ። እነዚህ ሰዎች ሁሉ ጋር ኃይል አለ። አሁን ችግሩ ምንድነው? ሲሰራ ግን መጠኑ ይለያያል። እንደሚሰራው አይደለም የሚለው መጠኑ ለምንድነው የተለያዩ? አንዳንዶች ጉንፋን መፈወስ ይከብዳቸዋል። የሆኑ ሰዎች ደግሞ ሰው ከኤችአይቪ እየፈወሱ ነው። ለምንድነው በስራ ጋር ሲመጣ መጠኑ የተለያየ ያለው? ለምን የተለያየ ያለው? ሄሎ አሁን አስቡት። ጆና በእኔና በጆ ውስጥ መካከል ባለው ኃይል ልዩነት ያለ ይመስላችኋል? የለም። ልዩነቱ ምንድነው? ወደ ስራ ስናስገባው መጠኑ ይለያያል። ሲወጣ ይለያያል። ውስጥስ ደሴም ነው። ልዩነቱ ምንድነው? ሲወጣ ልዩነት አለው። ሲወጣ ልዩነት አለው። ምን ማለት ነው? ቴንክ ዩ እዚህ ቤት ውስጥ ኃይል ተለቀቀ አይደለ? ኃይል ተለቀቀ። ወዲያውኑ ኃይሉ እንደተለቀቀ ሶኬቶችን አንሰካም። ምኑን ነው አጀስ የምናደርገው? መጠኑን። አዳፕተሮችን እናመጣለን፣ የሆኑ ነገሮችን እናመጣለን። ለምን? ኃይሉን ለመመጠን እንጂ በዛ ኃይል ይሄን አይደለም። ሙሉ ሰፈሩ እየበራበት ያለው ኃይልና እዚህ ቤት ውስጥ የገባው ኃይል እኮ ደሴም ነው። ምኑ ነው የተለያየው? መጠኑን ምን ሊለያዩዋል? መጠኑን እንዲለያይ ያደረገው ነገር ምንድን ነው? ሄሎ አሁን እናንተ መጠኑ በኃይል የጨመረ ይሄዳል። ላብራዲያና ኮሳቲክል ሀዳባስ ኮበስ የሚባል አገልጋይ ታውቃላችሁ? ኮበስ ደቡብ አፍሪካ ውስጥ የነበረች ፉል ጎስፕል ቸርች ሜምበር ነው የነበረው። እና አንድ ቀን የሆነ ነገር በራለትና ወጣ። ጎቱ ኖርዝ የሚል ወደ ሰሜን ሂድ የሚል ድምጽ ሰማ። ከነበረበት ስፍራ ወደ ሰሜን አቅጣጫ ሄደ። ቸርች ፕላንት አደረገ። ቸርቹ ባነር፣ ትልቅ ባነር አሰጥቶ አንካሶች መምጣት ትችላላችሁ፣ ድዌዎች መምጣት ትችላላችሁ፣ እውሮች መምጣት ትችላላችሁ። የነበረበት ቸርች የትምህርት ረስ ሰው የሆነ ይሄ ቲቪተኛውን ሰውዬ ይዩታል። ሰውዬው ለምንድን አንካሶችን አምጡ እንትኑን አምጡ? ቢኮዝ በሱ ውስጥ የሚሰራውን ኃይል መጠን ያውቀዋል። በሱ ውስጥ የሚሰራውን ኃይል መጠን ያውቀዋል። ደ ኔክስት ዴይ አለ የሚመጣ ሰው ጠፋ አለ። ቸርች የሚመጣ ሰው ሲጠፋ ቸርች ውስጥ አለ ገበያ መካከል ገባው አለ። ገበያ መካከል ከዛ ገበያ መካከል ከገባው በኋላ አለ መስበክ ጀመሩ። እንደ ድንገት አንድ ዊልቸር የያዘ ሰው አየውና ተነሳ አለ። ገበያው ተከትሎ ቸርች ሄዳለ። አስቡት ምን ማለት መሰላችሁ? ቸርች ውስጥ ኃይሉን የሚያሳይበት ሰው ሲያጣ ምንድን ያደረገው? ገበያ ጋር ሄደ። ኃይሉን ያውቃል። እሱስ ምን አይነት ኃይል መጠን እንዳለ ያውቃል። የሚሰራበትን መጠን ያውቃል። የሚሰራበትን መጠን ምሳሌ፣ ቀላል ምሳሌ ልንገራችሁና ጆ እሱ ጋር የሂሊንግ አኖይንቲንግ በኃይል ቢገለጥ ሂሊንግ አኖይንቲንግ እሱ ጋር በኃይል ተገልጧል። አሁን የሚሰራበትን መጠን እሱ አውቋል። ትክክል ነኝ? ችግር የለውም የትኛውን በሽተኛ አምጡ ምናምን ሊላችሁ ይችላል። አሁን ትልቁ ችግሩ ምን እንደፈጠረ ታውቃላችሁ? ልክ ፕሮፌት ሚራክል ሲተነብይ አይቶ
አይ እንደ ፕሮፌት ሚራክል ደሴም አይነት ኃይል አለ ብሎ መተንበይ ከጀመረ የዛን ጊዜ ተሸውዷል። ለምን ከተባለ የፕሮፌት ሚራክል ያክል ማንም መተንበይ አይችልም። የእውነቴን ነው የምነግራችሁ፣ ማንም መተንበይ ይስዳል። ለምንድን ነው እንደዚህ የማወራው? በኮንፊደንስ ነው የማወራው። እግዚአብሔር አይኖቼን በኃይል ከፍቷቸዋል። አሜን። ምንድነው እኔ ላይ የሚሰራበትን መጠን አውቀዋለሁ። ከኔ ጋር ናችሁ? የሚሰራበትን መጠን ስለማቀው እሱ ያደረገው ሪፒት ለማድረግ አይደለም ሞክረው፣ ያንን መጠን ነው የማስቀጥለው። እሱ በዛ ዳይሬክሽን ብቻ ነው እንድሰራ የማደርገው፣ በዛ ዳይሬክሽን ብቻ። ከኔ ጋር ናችሁ? በዛ ዳይሬክሽን ብቻ ቢኮዝ የሚሰራበት መጠን ገብቶኛል። ምን ማለት ነው? አስቡት። እዚህ ጋር ያለው 400 ዋት መሆኑ ካወቃችሁ 500 ዋት የሚያመጣ ስፒከር ለመቅጠም የምትሞክሩ ከሆነ ሞኞች እናንተ ናችሁ። ማድረግ ያለባችሁ 350፣ 380፣ 400 በቃ ጨረሳችሁ። ለምን? እናንተ ላይ የሚሰራበት ኃይል መጠን ገብቷችኋል። ብዙ ሰዎች ትልቁ ችግራቸው ምንድነው? እነሱ ጋር የሚሰራው ኃይል መጠን አልገባቸውም። ያኛውንም ሲሞክሩ ይሄኛውንም ሲሞክሩ ይሄኛውንም ሲሞክሩ ያኛውንም ሲያደርጉ ያኛውንም ሲያደርጉ ያኛውንም ሲያደርጉ ያኛውንም ሲሞክሩ ታያችኋላችሁ። እነሱ ጋር የሚሰራው ኃይል መጠን አልገባቸውም። አስቡት። ፕሮፌቲክ ነገር ላይ መንፈስ ቅዱስ በምን አይነት መጠን እንደሚሰራብኝ አውቃለሁ። ዳስ ዋይ ዛሬ መጥቼ ሲቲ ነጥብ ይጥላልላለሁ። በያው እግዚአብሔር ፊት ነው የምነግራችሁ። ይሄ ዓመት ከጀመረም ያለፈውም ዓመት 20 ደቂቃ ኳስ አይቻል አቅም ከዚህ ወጣው ቤቴኒ ከዚህ ወጣው ምንድነው ወዴት ነው አላቅም። መጥቼ የሚሰራበትን ኃይል መጠን አውቃለሁ። ፕሮፌሳይ ሳደርግ 100% እርግጠኛ ሆኜ ነው። ለምን? የሚሰራበትን መጠን ማወቅ ነው ኃይሉ በእናንተ እንዲሰራ ምን የሚያደርገው። በእናንተ የሚሰራበትን መጠን ታውቃላችሁ ወይ? ትልቁ እንትን በእናንተ የሚሰራበትን መጠን ታውቃላችሁ ወይ? አንድ ጊዜ አርባ ምንጭ የሚባል ቦታ ሄድኩኝ። አንድ ልጅ አገኘው። ኢምፓርት አደረኩ፣ ጸለይኩለት። ፕሮፌት መንፈሳዊ አባት ኖ ፕሮብሌም እንደዚህ ያደርግ ደን ያ ልጅ ትልቁ አቅሙ እንደሆነ ታውቃላችሁ? መሬት ውስጥ ጠንቋዮች የቀበሩትን ዕቃ ከግድግዳ ውስጥ ያወጣል፣ ከመሬት ውስጥ ያወጣል፣ ከሁሉም ስፍራ ውስጥ ያወጣል። አሁን እሱ ጋር የሚሰራበት ኃይል መጠን ይታወቃል። ምን አይነት ዲዘርኒንግ ስፒሪት እንዳለው አውቄያለሁ። አሁን ይሄንን ልጅ ፕሮፌሳይ ካላደረክ ብለው ሞኝ ነኝ ማለት ነው። የሚሰራበት ኃይል መጠን ተገልጦለታል። ምንድነው ማድረግ ያለብኝ? በዛ በኩል መርዳት ነው ያለብኝ። ከዛስ ተዚህ ይላችኋል። እዛው ፕሮግራም የነበረን ስፍራ ላይ ሁለት ሰዎች ወጡ። አንተ ሰውዬ አገልግሎት ይሄ ነው ስለ አዎ። ከዛ ሁለት ሰዎች ወጡና ምንድነው ስላቸው ከኛ ቤት ግድግዳ ውስጥ አለ፣ ከግድግዳ ውስጥ የተቀበረ አጽም ወጥቷል። አሁን ይሄ ሰው የሚሰራበት ኃይል መጠን ስላልገባው በእኔ አገልግሎት ዋው እያለ ይደነቃል። እሱ ላይ የሚሰራበትን ኃይል መጠን አፕሪሺየት አላደረገም። ለምንድን ነው ፕሮፌቲክ ነገር ስተነብይ ኤቭሪቲንግ ሳረግ በብዙ ደስታ ነው የማደርገው። ደስ እያለኝ ሁሉን ነገር ደስ እያለኝ ነው የማደርገው ፕሮፌቲክ ነገር ቢኮዝ የሚሰራበትን ኃይል መጠን ስለገባኝ እሱን ኢንጆይ ያደርገዋለሁ። ይሄኛው ቀርቶብኛል አይደለም፣ በዚህኛው ምንድነው ደስተኛ ነኝ። አሁን ይሄ ሰውዬ ምንድነው ትልቁ ችግሩ? ፕሮፌት ሚራክል ሲተነብይ ስላየው ይሄ ነገር ቀርቶብኛል ብሎ እያሰበ ነው። ግን እግዚአብሔር ደግሞ እሱ ጋር የሚገርም ነገር አስቀምጧል። አሁን ትልቅ ችግር ምንድነው ጋር አንዳንዶች አንድ መክሊት የተሰጣቸው፣ አንዳንዶች ሁለት ተሰጣቸው፣ አንዳንዶች 5። አንድ የተሰጣው ሰውዬ ለምን ሁለት አልተሰጠኝም ብሎ ነው የቀበረው። ለምን 5 አልሆነም? ከሁሉም ግን ያልገባችሁ ትልቁ ችግር ምንድነው ነገራችሁ? እንዳቅማቸው መጠን ምን አላቸው? ከሁሉም የሚበልጠው ማን ታውቃላችሁ? አንድ ያለው ምን ማለት እንደሆነ ልንገራችሁ። እንደ አቅማቸው መጠን ተሰጣቸው። ምን ማለት ነው? ይሄ ጎል ነው ብላችሁ አስቡ። አንድ ሰው ከ5 ጎል አንዱን አግባላችሁት፣ አንዱን ከ2 አንድ አግባላችሁ። አንደኛው አንድ ኳስ ብቻ ነው የሰጣችሁት። ለምን? እንደ ተሰጣቸው እንደ አቅማቸው ነው የሚለው። ይሄ ሰውዬ አንድ ተሰጥቶት ሚስ እንደማያደርግ ታውቋል። ሚስ አያደርግም። አንድ ነው የተሰጠው፣ ከሁሉም ይበልጣል። 5ቱ ምንድነው? ከ5ቱ ቢያንስ ባንዱ ካተረፉ ተብሎ ነው። ከ5ቱ አንድ ቢያንስ 6 ቢያደርጓት ይሄ ሰውዬ አንድ ሲሰጥ 20 ማድረግ እንደሚችል ታውቋል። ከሁሉም ሀብታሙ ማን ነው ከተባለ አንድ የተሰጠው ሰውዬ ነው ሀብታም። 20 ማድረግ ይችላል፣ 40 ማድረግ ይችላል፣ 60 ማድረግ ይችላል፣ 100 ማድረግ ይችላል። ለምን? ይሄ ሰውዬ እንደ አቅሙ ነው የተሰጠው። እንደሚሰራበት ምን ኃይል መጠን እናንተ ላይፍ ውስጥ የሚሰራበትን ኃይል መጠን ታውቁታላችሁ? ትልቁ ችግር ያ ነው። የሚሰራበትን ኃይል መጠን ታውቁታላችሁ ወይ?
የሚሰራበትን ኃይል መጠን ካወቃችሁት ማለት ነው ያንን ነገር ሁሉ ጊዜ እንደምታረጉት ኮንፊደንስ አላችሁ ቢኮዝ አውቃችሁታል የሚሰራበትን ኃይል መጠን አስቡት እዚህ ቤት ውስጥ 400 ዋት ካለ ሁሉ ጊዜ ይሄንን ኪቦርድ መጫወት እንደምችል አውቃለሁ ለምን 400 ዋት ይሄንን ኪቦርድ ለመጫወት ምንድነው በቂ ነው እኔ ላይፍ ውስጥ የሚሰራውን ኃይል መጠን ስለማቅ ሰኞ ተነብያለሁ ማክሰኞ ተነብያለሁ ሮብ ተነብያለሁ ሐሙስ ተነብያለሁ አርብ ተነብያለሁ ቅዳሜ ተነብያለሁ እሁድ ተነብያለሁ ለምን የሚሰራበትን ኃይል መጠን አውቃለሁ ላብራዲያና ኮሳቴ ራቦሳ ሊብራዲያና ኮሳቴ ሶ የመጀመሪያው ነገር ኃይል እናንተ ውስጥ አክቲቬት ከመሆኑ በፊት በእናንተ የሚሰራውን ኃይል መጠን ወቁት በምን እንደምታውቁት ልንገራችሁ ቴንክ ዩ በምን እንደምታውቁት ቁጥር 20 ጋር እስኪ ነው ኤፌሶን ምዕራፍ 3 ቁጥር 19 እና ኃይል 20 እንዴት አክቲቬት እንደምታረጉት ከመንገሪ በፊት የኃይሉን መጠን ወቁት እሺ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ በቃ በእኛ እንደሚሰራው ኃይል መጠን ካለ በኋላ ከምንለምነውና ምን ከምንለው ምን ማለት መሰላችሁ የሚሰራበትን ኃይል መጠን ማወቅ ከፈለጋችሁ ምንድነው እያሰባችሁ ያላችሁት ምንድነው እየለመናችሁ ያላችሁት ሃሎ የኃይሉን መጠን ለማወቅ ከፈለጋችሁ የምታስቡት አንዳንዱ ሰው አሁን ፕሮፌትስ ጉባኤ ገብቼ ሙሉ ጉባኤው ያላጋንት በሙሉ እየጮኸ በቃ ያንን ነው ማስብ ኃይለኛ ክብር መት ሁሉ ኤቭሪዋን ሲወርቅ የሚያስበውን ነገር ካወቀ አንድ ሰው በሱ የሚሰራውን ኃይል መጠን ያውቃል ምሳሌ እኔ ጋር ብትመጡ ሳስብ ሞሎ ትንቢት ነው ከኔ ጋር ናችሁ ቀጣይ ምን ይሆናል ቀጣይ እንደዚህ ይሆናል ቀጣይ ማስበው ነገር በሙሉ ትንቢት ስለሆነ የሚሰራው ኃይል መጠን እንደማስበው ነው እና ከዛስ እንደምንለምነው ምንድነው የምትለምኑት ምንድነው የምታስቡት የኃይሉ መጠን ማወቅ ከፈለጋችሁ ምንድነው የምትለምኑት ምሳሌ አንዳንድ ሰው አለ ጎበዝ ሰው ከፋይናንስ ውጭ ምንም አይነት ሐሳብ የለውም ሄሎ ምንድነው ስራ ስል ፕሮፌት በቃ እናንተን ስፖንሰር እያረኩ አገልጋዮችን ስፖንሰር እያረኩ በየስፍራው ወንጌል ስርጭት እናንተ ስትወጡ እንደዚህ ማድረግ ይላችኋል አይደል ይሄ ሰው ያልገባው ነገር ምንድነው ካላችሁ በውስጡ የሚሰራው ኃይል መጠን የባለጠግነት ነው ቢኮዝ የሚያስበው ያንን ነው የሚለምነው ያንን ነው ሄሎ አንዳንድ በኃይል ጌታ ማገልገል ይፈልግ ሰው ምንድነው ደስ የሚል ስትሉት በቃ ሰው እጄን ጭኜበት ሲወርቅ ሳይው ደስ ይለኛል የሚሉ ሰዎች አጋጥሟቸው ያውቁ አንኔ ጋር ስትመጡ ገና ስትወርቅ አንሷ እንደዛ ነው ማለት አንሷ ወይ ለምንድነው እንደዚህ ያስደሰተው የሚሰራው ኃይል መጠን እንደዛው ነው ቢኮዝ የሚያስበው ያንን ነው የለመነው ያንን ነው ሲለምን እግዚአብሔር ሆይ የቤኒን አይነት አገልግሎት ስጠኝ ያለን ይለመነው የሚሰራው ኃይል መጠን እንደዛ ነው ሶ የሚሰራባችሁን ኃይል መጠን ማወቅ ከፈለጋችሁ ልመናችሁና የምታስቡት ምንድነው ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ